ጠዋት ቡና ካልጠጣው መንቀሳቀስ አልችልም የምትሉ ሰዎች ናችሁ? እኔም አንዱ ነኝ። ግን ቆም ብላችሁ አስባችሁ ታውቃላችሁ? አእምሯችን ውስጥ በትክክል ምን እየተካሄደ ነው? ቡና በእርግጥ ጉልበት እየሰጠን ነው ወይስ ደግሞ አእምሯችንን እያታለለው ነው? ካይፌን በሚሊዮን የሚቆጠሩ የነርቭ ሴሎቻችን ላይ የሚያደርሰው ተጽዕኖ እጅግ ትልቅ ነው። በአግባቡ ከተጠቀምንበት እንደ አእምሮ መድኃኒት ያገለግላል። ካልተጠነቀቅን ግን የነርቭ ስርዓታችንን ቀስ በቀስ እያዳከመ ለከፍተኛ ጭንቀትና ለእንቅልፍ ማጣት ይዳርገናል። ዛሬ በዚህ ቪዲዮ ሳይንሱ እስከ ቅርብ ጊዜ ድረስ የደረሰባቸውን ግኝቶች መነሻ በማድረግ ካይፌን አእምሮ ውስጥ ገብቶ የሚያደርገውን ሚስጥራዊ ውድድር፣ ቡና መጠጣት ለነርቭ ጤና ያለውን አስገራሚ ጥቅሞችና አደገኛ ጉዳቶቹንም በዝርዝር እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የአእምሯችሁን ንቃት ሳትጎዱ ቡናን መጠቀም እንደምትችሉ ወርቃማ ሕጎችን አካፍላችኋለሁ። ወደ ሳይንሳዊ ትንታኔ ከመግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን በቀጥታ ወደ ቪዲዮ እንለፍ። በመጀመሪያ የምናየው ካይፌን አእምሮ ውስጥ እንዴት ይሰራል የሚለውን ነው። ቡና ስንጠጣ ካይፌን በደቂቃዎች ውስጥ ደማችንን አቋርጦ አእምሯችን ጋር ይደርሳል። አእምሯችን ውስጥ ደግሞ አዲኖሲን የሚባል ኬሚካል አለ። ይህም ኬሚካል ቀኑን ሙሉ ስንሰራ የሚከማችና አእምሯችን እንዲያርፍ፣ ድካም እንዲሰማንና እንቅልፍም እንዲመጣ የሚያደርግ የድካም መልእክተኛ ነው። አዲኖሲን አእምሮ ውስጥ ካሉ መቀበያ ቦታዎች ይሄ ማለት ሪሴፕተርስ ጋር ሲጣበቅ ሰውነታችን መዛል ይጀምራል። ነገር ግን ካይፌን አእምሮ ውስጥ ሲገባ የሚገርም ነገር ነው የሚፈጠረው። የካይፌን ቅርጽ ከአዲኖሲን ጋር በጣም ስለሚመሳሰል አዲኖሲን ገና ቦታውን ሳይዝ ካይፌን ቀድሞ ሄዶ የድካም መቀበያ ቦታዎቹን ጭልጥ አርግቶ ይይዛቸዋል። እንደ ሌባ ይሆናል ማለት ነው። በዚህ ጊዜ ታዲያ አእምሯችን የድካም መልእክት አይደርሰውም፣ ይልቁንም ንቁ እንደሆነ ያስባል። ይህ ሂደት ደግሞ አእምሮ ሌሎች አነቃቂ ኬሚካሎችን እንደ ዶፓሚንና አድሬናሊን እንዲለቀቅ መንገድ ይከፍታል ማለት ነው። በአጭሩ ቡና ኃይልን አይሰጥም፣ ይልቁንም አእምሯችን ድካሙን እንዳያውቅ ያታልለዋል ማለት ነው። በጣም የሚገርም ነው አይደል? አሁን ደግሞ የካይፌን ድንቅ ጥቅሞችን በተለይ ለነርቭ ጤና ያለውን ጥቅም እንመልከት። ቡና መጠጣት ለካይፌን ሱስ መገዛት ብቻ እንዳይመስላችሁ። ሳይንሱ እንደሚያሳየው በመጠኑ የሚወሰድ ቡና ለነርቭ ስርዓታችን እንደ መከላከያ ጋሻ ሆኖ ሊያገለግል ይችላል። በመጀመሪያ ደረጃ ካይፌን የአእምሮን ትኩረት የመሰብሰብ ብቃት በከፍተኛ ሁኔታ ይጨምራል። መረጃዎችን የመቀበልና የማቀነባበር ፍጥነታችን በማሳለጥ አእምሯችን ይበልጥ ንቁና ዝግጁ እንዲሆን ያደርገዋል። ከዚህም በላይ በረጅም ጊዜ ጥናቶች የተረጋገጠ አንድ አስገራሚ እውነታ አለ። አዘውትረው ቡና የሚጠጡ ሰዎች እንደ ፓርኪንሰን እና አልዛይመር ባሉ አስከፊ የነርቭ በሽታዎች የመያዝ ዕድላቸው በከፍተኛ ሁኔታ ይቀንሳል። እንደውም የሚለው ቡናን አዘውትረው የሚጠጡ ሰዎች በፓርኪንሰን የመያዝ ዕድላቸው በ30% እንደሚቀንስ ይገመታል። ቡና አልዛይመርን ይሄ ማለት የአእምሮ መጃጀት ወይም ደግሞ የመርሳት በሽታን ለመከላከል እንደሚረዳ አንዳንድ የረጅም ጊዜ ጥናቶችም ያሳያሉ። ይሄ የሚሆነው ካይፌን አእምሮ ውስጥ ያሉ የነርቭ ሴሎችን ይሄ ማለት ኒውሮንስ የተባሉትን ከጉዳት የሚጠብቁ ኬሚካሎችን እንዲለቀቁ ስለሚያነቃቃ ነው። በተጨማሪም ቡና የአእምሯችንን ሞተር በማነቃቃት የመንፈስ ጭንቀትና ድብርትን የመቀነስ አልፎ ተርፎም የማስታወስ ችሎታን የማሳደግ አቅም አለው። ማስታወስ ቢባል ደግሞ ሎንግ ተርም ሚሞሪ የሚባለውን ማስታወስን የመጨመር ወይም ደግሞ የማሳደግ ከፍተኛ አቅም አለው። በአጭሩ ጠዋት የምትጠጧት ያቺ አንድ ሲኒ ቡና አእምሯችሁን ከእርጅናና ከበሽታ እየጠበቀች ነው ማለት ነው። አሁን ደግሞ የቡናን ሌላኛውን ገጽታ ማለትም ከመጠን በላይ ካይፌን ወይም ደግሞ ቡና መውሰድ አእምሯችንን እንዴት እንደሚያደክመውና የነርቭ መረበሽን እንዴት እንደሚያስከትል ደግሞ እንመልከት። ካይፌን ነርቫችንን እንዴት ይጎዳል? እዚህ ጋር አንድ ትልቅ ጥንቃቄ ያስፈልጋል። ቡናን ካበዛ ነው ጥቅሙ ወደ ጉዳት ሊቀየር ይችላል። ካይፌን አእምሯችንን አድሬናሊን እንዲያመነጭ ስለሚያስገድደው ከመጠን በላይ ሲሆን ሰውነታችን ሁልጊዜ ለውጊያ እንደተዘጋጀ ሆኖ እንዲቆይ ያደርገዋል። አድሬናሊን ማለት ፋይት ኦር ፍላይት የሚባል ሆርሞን ማለት ነው። ይህም ደግሞ ወደ ጭንቀት፣ ለልብ ምት መዛባትና ለከፍተኛም የእጅ መንቀጥቀጥ ይዳርገናል። ይሄ ማለት ለምሳሌ ብዙ ጊዜ ስንደነግጥ ሆርሞናችን በከፍተኛ ሁኔታ ይጨምራል። የዚህ ትልቁ ሆርሞን አድሬናሊን ሆርሞን ነው። ታዲያም በዚህ ጊዜ መንቀጥቀጥ፣ ነርቨስ መሆን፣ የልብ ምት መዛባት፣ የልብ ምት መፍጠን፣
ይጨምራል ማለት ነው። ካፌንም ተጽዕኖ ልክ እንደዚሁ ነው ማለት ነው። ከዚህም በላይ የነርቭ ሱስ የሚባለው ነገር ይፈጠራል። አእምሯችን ያለ ካፌን መነቃቃት ሲያቅተው ቡና ባልጠጣንበት ቀን ከባድ የሆነ ራስ ምታት፣ መነጫነጭና የመደበት ስሜት ያጠቃናል ማለት ነው። ሌላውና ዋናው ጉዳት ደግሞ በእንቅልፍ ላይ ያለው ተጽዕኖ ነው። ካፌን በደም ውስጥ ለ6 እና ለ7 ሰዓታት ስለሚቆይ ማታ በምንተኛበት ጊዜ የነርቭ ሴሎቻችን ራሳቸውን እንዲያድሱና እንዲያጸዱ አይፈቅድላቸውም ማለት ነው። አእምሯችን ሳይታደስ ሲቀር ደግሞ በማግስቱ የበለጠ ድካም ይሰማናል። ያን ድካም ለማሸነፍ ደግሞ የበለጠ ቡና እንጠጣለን ማለት ነው። ይህም ታዲያ አደገኛ የሆነ አዙሪት የነርቭ ስርዓታችንን ቀስ በቀስ እንዲዝልና ትኩረት እንዲያጣ ያደርገዋል ማለት ነው። ስለዚህ ጉዳቱ የተሳሰረ ይሆናል ማለት ነው። በዚህ መልኩ ነርቫችንን የሚጎዳ ይሆናል ማለት ነው። ታዲያ ጉዳቶቹ እንደዚህ አስከፊ ከሆኑ እንዴት ነው ቡናን በአግባቡ ተጠቅመን ጥቅሙን ብቻ ማግኘት የምንችለው? አሁን ደግሞ ትክክለኛውን የቡና አጠቃቀም በተለይ ነርቫችንን ሳይጎዳ እንዴት መጠቀም እንዳለብን ልንገራችሁ። ጉዳቶቹን ስነግራችሁ ቡናን መጥላት አለባችሁ ማለት አይደለም። ዋናው ሚስጥር ያለው እንዴትና መቼ ይጠጣ በሚለው ጥበብ ላይ ነው። የነርቭ ጤና ባለሙያዎች እንደሚመክሩት ከሆነ የመጀመሪያው ስኒ ቡና ጠዋት እንደተነሳን ሳይሆን ከተነሳን ከ1 እስከ 2 ሰዓት በኋላ ብንጠጣው ይመረጣል። ለምን ካላችሁ ጠዋት ስንነሳ ሰውነታችን በራሱ ኮርቲሶል የተባለ የንቃት ሆርሞንን ስለሚያመነጭ በዚህ ሰዓት ካፌን መጨመር የነርቭ ስርዓታችን አላስፈላጊ ውጥረት ውስጥ ይከተዋል። ሁለተኛውና ወሳኙ ህግ ደግሞ የሰዓት ገደብ ነው። ካፌን ከ5 ሰዓት በኋላም ግማሹ በደማችን ውስጥ ስለሚቆይ ለጥሩ እንቅልፍ ሲባል ከሰዓት 9 ወይም ደግሞ 10 ሰዓት በኋላ ቡና ማቆም የነርቭ ሴሎቻችን ማታ በቂ ረፍት እንዲያገኙ ያስችላቸዋል። ለዚህ ነው ቡናን ከመተኛታችሁ በፊት በተለይ ከ6 ሰዓት በፊት ማቆም አለባችሁ የሚባለው ማለት ነው። ሳይንሱ የሚለው ከ10 ሰዓት በኋላ ቡናን መጠጣት አያስፈልግም። ለምን? ካፌን በራሱ በደማችን ውስጥ ለ5 እና ለ6 ሰዓታት ስለሚቆይ እንቅልፋችንን የሚረብሽ ይሆናል ማለት ነው። ስለዚህም ቡናን ከመተኛታችሁ ከ6 ሰዓት በፊት ማብዛት የለባችሁም፣ ማቆም አለባችሁ። ምክንያቱም የነርቭ ሴሎች ራሳቸውን የሚያድሱት በቂ እንቅልፍ ሲያገኙ ነው። እንቅልፍ ካልተኛችሁ ደግሞ ነርቮቻችሁ ሪጀነሬት አይሆኑም ማለት ነው። በተጨማሪም ቡና የሰውነታችን ውሃ ስለሚመጥ ለአእምሮ ቅልጥፍና ለእያንዳንዱ ስኒ ቡና 1 ብርጭቆ ውሃ መጨመራችሁን ወይም ደግሞ መጠጣታችሁን አትርሱ። በቀን ከ3 እስከ 4 ስኒ ካልበለጠን ቡናን ለነርቭ ጤናችን እንደ አጋዥ እንጂ እንደ ጠላት አንቆጥረውም ማለት ነው። ነገር ግን ከዚህ መጠን የምናልፍ ከሆነ ጉዳት እንጂ ምንም ጥቅም የለውም። በተለይ ነርቫችንን በከፍተኛ ሁኔታ የሚጎዳ ይሆናል ማለት ነው። ስለዚህ በዚህ ላይ መጠንቀቅ ያስፈልጋል። ለማጠቃለል ያክል ቡና ለአእምሯችን እንደ ባለ 2 ስለት ቢላዋ ነው። በአግባቡ ከተጠቀምንበት ትኩረታችንን የሚስል፣ ንቃታችንን የሚጨምር እናም የነርቭ ሴሎቻችንን ከእርጅና የሚጠብቅ ተፈጥሯዊ መድኃኒት ነው። ካበዛ ነው ግን ሰላማችንን የሚነሳና የነርቭ ስርዓታችንን የሚያዝል ሱስ ሊሆንብን ይችላል። ዋናው ቁም ነገር የሰውነታችሁን ቋንቋ ማዳመጥ ነው። ቡና ከጠጣችሁ በኋላ መረበሽ ወይም ደግሞ የእጅ መንቀጥቀጥ የሚሰማችሁ ከሆነ ነርቫችሁ እባካችሁ እረፍት ስጡኝ እያላችሁ መሆኑን ተረዱ። ጤናማ የነርቭ ስርዓት ለደስተኛ ህይወት መሰረት ነው። ዛሬ የተማርነውን የቡና አጠቃቀም ህግ በመተግበር አእምሯችንን መጠበቅ አለብን። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ለምትወዷቸው ሰዎች ሼር አድርጉላቸው። በሚቀጥለው ደግሞ በሌላ አስተማሪ በሆነ የጤና ቪዲዮ የማገኛችሁ ይሆናል። እስከዛው በጤና ቆዩልኝ። ቻው።